ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ኦርቶዶክስን እየነካ የለውም በረካ እንዲሉ ከዚህ በፊት ኦርቶዶክስን ሲሳደብና ሲያንጓጥጥ የነበረው መቀመጫውን ኬንያ ያደረገው ወጣት አልፎም ደግሞ ሙስሊሙንም የሚታቸው ሃይማኖቱ ፕሮቴስታንት ነኝ እያለ ራሱን የሚጠራው እኔ ኢትዮጵያ ስገባ ቤተክርስቲያኖችን አቃጥላለሁ መስጊዶችንም አጠፋፋቸዋለሁ እያለ ሲናገር እንደነበረ ሁላችንም የምናስታውሰው ነው። በኬንያ የሚገኙ ኢትዮጵያውያን ወዬ ብለውታል። እሱን ቪዲዮ የምንመለከት ይሆናል። በሌላኛው ቪዲዮ ስናቀና ቢኒያም መቅዶኒያ የተለያዩ ትችቶች ሰሞኑን እየቀረቡበት ነበረ። ይህንንም አስመልክቶ ባሮኬ በቦታው ሂዶ ቪዲዮ ሰርቶ ነበር። ባሮኬ በሰራው ቪዲዮ ላይ አንዳንድ ሰዎች ተቃውሟቸውን እያስነሱ ይገኛሉ። ይህንንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውንም ላይክ በማድረግ እንጀምር። ከምን እንጀምር ካላችሁኝ ኬንያ ውስጥ ተደብቆ ሙስሊሙንና ኦርቶዶክሱን ሲሳደብ የነበረው ግለሰብ ምን አጋጠመው የሚለውን ቪዲዮ እናስቀምጥ። ዮርዳኖ ታቦታችሁን በአስቸኳይ አንሱ ከኦሮሞ ማለት አሚን። ኢየሱስ ጎፍታዳ ኢየሱስ ጎፍታዳ ኢየሱስ ጎፍታዳ ኢየሱስ ፈይሳዳ ኢየሱስ ፈይሳዳ ኢየሱስ ፈይሳዳ ኢየሱስ ፈይሳዳ ኢየሱስ ፈይሳዳ ኢየሱስ ፈይሳዳ ኢየሱስ ከራቅ ኢየሱስ ዱጋድ ኢየሱስ ጅሬኛ ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላሉ። ድሮ ነበር እንጂ አፍህን ማሳረፍ አሁን ላይ በፈጠረህ አምላክ በፈጠረህ ጌታ ብትል ማን ይደርስልሃል? እንዴት እንደተያዘ ነው ደግሞ የሚገርመው። በምሽት ላይቭ ገብቶ እንደለመደው ሲሳደብ ላይቭ በገባበት በዛችው ሰዓት ላይቭን ሳይዘጋ ነው የደረሱበት ማለት ነው። እዛ ያሉ ኢትዮጵያውያን እጅግ በጣም የሚመሰገኑ እጅግ በጣም ጀግና ጎበዞች ናቸው። እሱማ ኢትዮጵያ ውስጥ ስላላደለሁ ማንም አይደርስብኝም በማለት ነው። ይሄ ደግሞ ኢትዮጵያ ውስጥ መቼም አይደለንም ብላችሁ እዛ ሆናችሁ አፋችሁን ለምትከፍቱ ሰዎች ቆንጆ ትምህርት ነው። በነካ እጃቸው ሌሎችንም እንዲይዙልን በዚሁ እናሳስባለን። ኢትዮጵያ ውስጥ ሆናችሁም አፋችሁን የምትከፍቱ ስፔሻሊ ኦርቶዶክስ እንደዚህ ናቸው። ኦርቶዶክስ ላይ ብቻ ሳይሆን ማንኛውም ሃይማኖት ላይ የጥላቻ አስተምሮ የምታደርጉ ሰዎች ትምህርት ነው የሚሆነው ማለት ነው። ራሳችሁን ችላችሁ ስበኩ። ድሮም እኛ ያልነው እንደዛ ነው። ፕሮቴስታንቶች ራሳችሁን ችላችሁ ስበኩ። ከማንም ቤተ እምነት ላይ ራሳችሁን አውርዱ። የራሳችሁ አቋም ይኖራችሁ ነበር ስንል የነበረው ይሄው እንደዚህ ፍርድ በእጅ እየተሰጠ ይገኛል ይመስለኛል። ከተወሰኑ ቀናቶች በኋላ ወደ ኢትዮጵያ ነው የሚላከው። ኢትዮጵያ ውስጥ ሲመጣ ደግሞ ምን ያጋጥመው ይሆን የሚለውን አብረን የምንመለከት ይሆናል። እዛ ላላችሁ ወንድሞቻችን ግን ታላቅ ምስጋና ይገባችኋል። ወደ ሌላኛው ቪዲዮ ስንመለከት ቢኒያም መቅዶኒያ ሰሞኑን ቢኒያም መቅዶኒያ ትችት ደርሶበት ነበረ። እሱን አስመልክቶ ባሮክም እዛ ቦታ ላይ በመገኘት ቪዲዮዎችን ሰርቶ ነበረ። ነገር ግን ባሮክ አሁን ላይ ከፍተኛ ተቃውሞ እየገጠመው ይገኛል። እነ አቤል አቡና እነ ኬኩን ሌሎችም እንደዚሁ ትክክል አይደለህም፣ የራስህን ጥፋት መሸፈኛ ነው እያደረካቸው ያለኸው፣ መጀመሪያ አንተ የበላኸውን የቤተ ክርስቲያን ዕዳ ክፈል እያሉ ሲገኛሉ። ለእያንዳንዳቸው
ምላሹን ሰጥቷል። እሱን ቪዲዮ እንመልከት። ነገሩን ሳይገባቸው ቢሆኑ ሰዎች ሐሳብ የሚነዱትን ግን አዝናለሁ። ቀደም ወዮላቸው ይላል መጽሐፉና እንደው አሁን በዚህ ሰዓት ማለት ነው ባሽ ሰው ስለ መቄዶንያ አያውቀውም ብለህ የምታስበውን ነገር እስቲ ነገር በቃ ይሄን አያውቀውም የምትለኝ ዋናው የማያውቀው መቄዶንያ ላይ እግዚአብሔር እንደሚሰራ ያውቃል። ቢያውቀው ነው ስለ ገቢ ማሰብ አያወራም ነበር። እና እኮ ቋሚ ገቢ ያለም እግዚአብሔር እቺን ደግሞ አይተናት እንመለስ እስቲ። ተውለው ምን እያደረከው ነው? ቢጨክን እዚህ ባሉ የአይምሮ ህሙማን ላይ ይጨከናል። በዚህ ላይ ይጨከናል። ባሮኬ ወንድማችን እንዴት ነህ? ደህና ነህ? እኔ የምልህ ቤተክርስቲያን ላይ ነበር በትበት የምትለው አንተ ማሰራት ምናምን ህንጻ ኮሚቴ ምናምን ላይ አሁን ደግሞ መቄዶንያ ገባክ። በእነዚህ ይጨከናል፣ በእነዚህ ሰዎች ይጨከናል፣ በእነዚህ ሰዎች ምናምን እያልክ መርዝ እንደበላ ውሻ ትጮኻለህ ዝም ብለህ። ስለ መቄዶንያ ደግሞ አንተ ምን አገባ? ምን ነው ሁሉም ቦታ ገብቼ ላብ ማስላልክ ምን ነው እዛው እንደለመርኮ ደብር ምናምን ገዳም ለገዳም እየዞርክ ነበረ የሚሸቅለው። አሁን ደግሞ ወደዚህ መጣ። በቃ አንተ ማስጋበት ቦታ የለም አይደለ? አትመጣም፣ እኔ እመጣልሃለሁ። እናትህ ወልዳለች። ጦርነቱን በግልጽ ነው የምንጀምረው ከኔ ጋር። ደግሞ አችለኝም ሴታ ሴት መጀመሪያ ወንዱንና እኒክ ሴት ጋር አትሩጥ። ወንዶቹ ጋና እኛ ጋና ወንድ ኮንክ እኔ ጋና ወይ ደግሞ ያለበትን ቦታ ነገረኝ። ወንድሞቻችን የተለያዩ ችግሮች ሲፈጠሩ በውስጥ መፍታትን ብትለምዱ ጥሩ ነው። ምክንያቱም የውጭ ሰው ነጥብ ይይዛል። እነሱ እኮ እንደዚህ ናቸው ይኸው እንደዚህ ተባለ እያሉ አጀንዳ ስለሚሆን ማለት ነው። ኦርቶዶክሳዊነትም ደግሞ አንድ ሰው ሲያጠፋ በውስጥ መነጋገር፣ ማውራት፣ መጨረስ ነው። ታዲያ እነዚህን ተከትሎ ባሮክ ምን አለ የሚለውን ቪዲዮ እንመልከት። ባሮክ በተለይ በአቤል አቡና ላይ ምላሽ ሰጥቷል። የባሮክ መልስ እንመልከት። ጥያቄ እየተነሳ ነው የምትሉት እንዲህ አይነት አጋንንታ የሚሆኑ ሰዎች የሚያቀርቡትን ሐሳብ ነው። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ የተከፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢኒያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢኒያም ጦር በኩል አድርገህ ልትዋጋ እንደወጣክ ያስታውቅብሃል። እየሰራ እንደሆነ ከሚያውቅ አንድ ተራ ሰው የቀረበ ቁጭት ነው። መቄዶንያም ያስኬደኝ ስለ ቢኒያም ያን ያክል እንድመሰክር ግድ የሆነው ባወቅኩት ልክ ነው። ሰው ደግሞ ባወቀው ልክ ይመሰክራል፣ ባወቀው ልክ ይናገራል። እኔ መንጋ አይደለሁም። ሰዎች የጮሁበት ጉዳይ ላይ ሄጄ አልጮህም። ሰዎች የተናገሩበት የጻፉበት ሆ ያሉበት ላይ ሆ አልልም። ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ይሄኛው ሁለተኛው ቻናላችን ነው። ቻናሉን ሰብስክራይብ በማድረግ ቪዲዮውንም ላይክ እና ሼር በማድረግ አብሮነታችሁን አሳዩን። በሌላ በአዲስ ቪዲዮ ተመልሰን እስከምንገናኝ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰላም የእናታችን የቅድስት ድንግል ማርያም ምልጃ ከሁላችንም ጋራ ይሁን። ባይ ባይ።